ተናል ጾሙ ብሎን ጾመናል አልጾምንም ጆሮአችን አልሰማ አለ ለዚህ ነው ነብዩ ምን አለ የእግዚአብሔርን ቃል የማትሰማ ጆሮ ትቆረጥ ብሏል ተመልከቱ ለዚህ ነው ጆሮአችንን ጭው የሚያደርግ ነገር ምን ሰማው ጆሮአችንን ጭው የሚያደርግ ነገር ምን ሰማው እግዚአብሔርን መስማት ስለቃተን ሁሉ ነገር እንዲስተካከል ከፈለግን እግዚአብሔርን መስማቱን መቀጠል አለብን እግዚአብሔርን ካልሰማን ጆሮ ጭው የሚያደርግ ነገር አመጣለሁ ይላል እግዚአብሔር ስለዚህ እግዚአብሔርን የሰማ ሰው ይባላል ማለት ነው እግዚአብሔርን የሰማ ሰው ስለዚህ ምንድነው ወደ ነገር ይልድ ስለዚህ እባብ ጆሮ ስለማይሰማ አይኑ ነው የሚያየው አይኑ ስለሚያይ ተመልከቱ የሚንቀሳቀስ ነገር ይፈራል ሰውን በትር ይዞ ካየው እባብ ይፈራል ማለት ነው በሉ እስኪ በሉ በትር ማን እባብ የሚፈራው ምንድነው ንገሩኝ እንግዲህ መድኃኒቱ ምንድነው እባብ እንዳያየን ኮሽ ሳላረግ ልሂድ ብትል አይሰማም ካየህ ነው የሚሮጠው ስትንቀሳቀስ ካየህ ይሮጣል ቢየ በምን ይታወቃል ቢባል ተመልከቱ መንገድ ላይ ብታገኙት እንኳን እንዲህ ስትሉ እሱ ሹልክ ይላል ማለት ነው አይደል መቼም እባብ ዱላ ለምን ይፈራል ቢባል ይሄን መልሱልኝ የሚል ሕፃን ልጅ አይኖርም አይደል አናት ግን ይቀጥቅጥ ተብሎ ከተነገረው በኋላ ነው የተለቀለቀው ማለት ነው ጆሮ የተደፈነው ስለዚህ በትርን ለምን ይፈራል ቢባል ተመልከቱ አናቱ የሚመታበት ስለሆነ ራሱ የሚቀጠቀጥበት ስለሆነ እባብ በትርን ይፈራል አሁን እንግዲህ ያዙልኝ እባብ ምን ይፈራል ንገሩኝ እንጂ ስሙት ለቅዳሴ በጣም የሚጓጓ የሚቸኩል የሚናፍቅ አስቀድሶ ቆርቦ ማይረካ እዚያው ቤተ መቅደስ ሙሉ ቀን ቢውል ደስ የሚለው ሰው ነበር እና ለቤተ ክርስቲያን ለጸሎት ከገባባት ቅጽበት ጀምሮ ለሰከንድም ተቀምጦ አያውቅም ቆሞ ነው የሚጨርሰው ከዚያ ሰይጣን በበጎ እግዚአብሔርን በዚህ ደስ በማሰኘቱ ቀናበትና ደዌ አምጥቶ መታው እግዚአብሔርም ልክ ኢዮብን እንደፈቀደለት ፈቀደለትና ወገቡን ቆርጦ የሚጥል የአከርካሪ ካንሰር አምጥቶ መታውና ሽባ ሆኖ ቤቱ ቁጭ አለ ይገርማቸው እና ሽባ ሆኖ ሲቀመጥ ስለምንም ነገር አላለቀሰም የሚያለቅሰው ቆሜ ማስቀደስ አቃተኝ ብሎ ነበር የሚያለቅሰው ታውቃላችሁ በዊልቸር ይዘውት ይሄዳሉ ያለቅሳል አንድ ቀን እባካችሁ ናፈቀኝ በሌሊት ውሰዱኝ የሚወስደው አጣ በዊልቸር አድርገው በመኪና ወስደው ልክ ቅዳሴ ሊገባ ሲል የቤተ መቅደሱን ይህን ሳንቃውን ሄዶ እየተሳለመ እንባው እንኩት እያለ እየረገፈ እያለቀሰ ጌታ ሆይ ቆሜ ማስቀደስ አቃተኝ በኃጢአቴ ምክንያት ተመልከቱ ምን ነው እንዲህ አረከኝ አይልም የእግዚአብሔር ሰው በኃጢአቴ ምክንያት ተመታው ሰይጣን አሸነፈኝ በኃጢአቴ ምክንያት እንዲህ ያለ ደዌ ገጠመኝ እባክህን እንዴት ቆሜ ማስቀደስ በፊት እከለከላለሁ እያለቀሰ ስቅ እያለ ሲያለቅስ ቅዳሴ ሊገባ ልብስ ለብሶ ጸሎት ሊያደርስ የተሰየመው ካህን በጣም የሚሰቀሰቅ ድምፅ ሲሰማ ዞር ብሎ አየ በዊልቸር ሆኖ ያ ቆሞ ሲያስቀድስ ሲቆርብ የሚያውቀው ሰው ያለቅሳል እንባው እየወረደ እየገፉ ያስገቡታል ቅዳሴውን ከመጀመሩ በፊት ተንደርድሮ ሄዶ ጠየቀው ምን ነው ምን አገኘ እንዲህ ያለ ነገር ገጠመኝ ይኸው ካንሰር ነው አባቴ ሆይ እግዚአብሔር አዘነብኝ ምን እንደበደልኩት እርሱ ያውቃል እባክህ ስለ ኃጢአቴ ማልልኝ ያለ እንባውን ያረግፋል ቤተ መቅደስ ሮጬ መጥቼ ከነ ኃጢአቴ እንኳን መቆም አልችልም እነሆ ተመታው ያለ ሲያለቅስ ካህኑ እንዲህ አለው አዘነለትና አንተ በሽተኛ ነህ እዚህም መምጣት እንደዚህ ደክመህ አይጠበቅብህም ስጋውና ደሙን እኔ ቤትህ መጥቼ ለበሽተኞች በተፈቀደው ሥርዓት አቆርብሃለሁ አሁን ወደ ቤትህ ሂድ አለው የካህን ትእዛዝ ያከብራሉና ወጥቶ ወደ ቤቱ ሄደ ቤቱ ሄዶ አልጋው ላይ አረፍ እንዳለ ወዲያው አሸለበው በመሃል እመቤታችን ተገለጸችለት በዚያው ቀን ተገልጻ ቅድም እያለቀስክ ወደ አንተ ቤት መግባት ተከለከልኩ በኃጢአቴ ምክንያት እያልክ የቤተ መቅደሱን ሳንቃ በሩን ስትስመው የሳምከው ዕቃውን ያንን እንጨቱን አይደለም ልጄን ነው የሳምከው አለችው እመቤታችን ልጄ ጌታችን ኢየሱስ ክርስቶስ እሱን ነው የሳምከው ሰይጣን ነው እንደዚህ ያደረገብህ
ልጄ ፈቅዶልሃል፣ ከዚህ በሽታ ፈውሷል፣ ይቅር ብሎሃል። ወደ ቤተ መቅደስ ምትጠማውን ምትጓጓውን እየሮጥክ ሄደህ ገስግሰህ ገብተህ ቆመህ አስቀድሰህ ቆርበህ መውጣት ፈቅዶልሃል ልጄ ተነስ ብላው ብድግ ሲል ድኖ አገኘው። እዩ ክርስቲያኖች፣ እዩ መጠማት ምን እንደሚያደርግ እና ድኖ ተነስቶ እንደገና ወደ ቤተ መቅደስ ውሰዱኝ ብሎ ቅዳሴው ሳያልቅ ብሎ ወሰዱት። ይዞት ሄዶ ልክ እያለቀሰ የቤተ መቅደሱን በር የሳመባት ላይ ሲደርስ ካህኑ ደግሞ ምዕመናኑን አቁርቦ ጨርሶ እሱን ሊያቆርብ ሲወጣ እዚያችው በር ላይ ተገናኙ። ወደ ውስጥ ገብቶ ቆረበና እግዚአብሔርን አመሰገነ። ሮሜ 8:34 ላይ ስለኛ የሚያማልደው ይላል አይልም? መጀመሪያ እሱን ነው አምነን የምንነሳው ይላል አይልም? ማንን ነው የሚለምነው? ወልድ የሚል ጥያቄ እንጠይቃለን። አብን ነው የሚለምነው ካሉ አብ ጋር ያለ ወልድ ጋር የሌለ ምን አለ? ምክንያቱም ጌታችን ለአብ ያለው ሁሉ ለኔ ያለኝ ብሏል። እኔና አብ አንድ ነን ብሏል። አብ የሚያደርገውን ሁሉ ወልድም እንዲሁ ያደርጋል ይላል። አብ ሕይወት እንደሚሰጥ ወልድም እንዲሁ ሕይወትን ይሰጣል ይላል። ከኔ አብ ይበልጣል ሲል አብ ሰው አልሆነም፣ እኔ ግን ሰው ሆኛለሁ ነው ኮንሰፕቱ። መካከለኛ አማላጅ ሊሆን ይችላል። ዝም ብሎ መካከለኛ ማለት ራሱ አማላጅ ሊሆን ይችላል። ቃሉ ያን ሊያመለክት ይችላል። እነሱ መካከለኛ ስላለ አማላጅ ነው አሉ። መጽሐፍ ቅዱሱ ግን የሚናገረው ስለዚህ አይደለም የሚናገረው። ይሄን ከተማራችሁ በኋላ አሁን ጥያቄ ነገረ ክርስቶስ ላይ የትኛውም ጥቅስ ቢጠቀስ መመለስ አለባችሁ። ሁለቱን ተምረናል። ፋንክሽኑ ጋር ስንመጣ ለምንድን ነው ክርስቶስ ያደረገው ነገር በሙሉ የቤዛነት ነው። ያደረገው ነገር በሙሉ የአርአያነት ነው። ያደረገው ነገር በሙሉ የመግቦት ነው። እየሰማችሁ ነው አይደለም? በዚህ ውስጥ ሆነን ነው ምንቃኘው። በዚህ ውስጥ ሆነን እንቃኛለን። ጥቅሶችም አለ። ለምሳሌ አንድ እግዚአብሔር አለ ይልና በእግዚአብሔርና በሰው መካከል ደግሞ ያለ አንድ መካከለኛ አለ ይላል። ምን አለ አላለ? ኢየሱስ ክርስቶስን ምን ይለዋል? እዚህ መካከለኛ ይለዋል። እያደመጣችሁ አይደል? ኢየሱስ መካከለኛ ነው አይደለም? ምን ማለት ነው መካከለኛ ነው ማለት? ትርጉም እዩ። እንደ ጴንጤዎቹ ሎቱ ስብሐት ኢየሱስ መካከለኛ ነው ማለት በተንወላገደና በተንሻፈፈ ኮንሰፕት አማላጅ ነው ማለት ነው። እየሰማችሁ ነው አይደል? በጴንጤ ኮንቴክስት ማለት ነው። እግዚአብሔር ያው ትክክለኛውን ትርጓሜ እንዲረዱ ይርዳቸው ከማለት ጋር ማለት መካከለኛ አማላጅ ሊሆን ይችላል። ዝም ብሎ መካከለኛ ማለት ራሱ አማላጅ ሊሆን ይችላል። ዝም ብሎ መካከለኛ አማላጅ ይሆናል። ቃሉ ያን ሊያመለክት ይችላል። እነሱ መካከለኛ ስላለ አማላጅ ነው አሉ። ልብ በሉ። መጽሐፍ ቅዱሱ ግን የሚናገረው ስለዚህ አይደለም የሚናገረው። መካከለኛ አማላጅ ግብር ነው አይደለም? ማማለድ ግብር ነው አይደለም? ግብር ነው አይደለም? ባለፈው ቤዛነትን ሳነሳ ክርስቶስ ምልጃን አቅርቧል ብያለሁ አይደል? አላቀረበም? አልተናገርኩም? ይሄን ያቀረበው ምልጃ ግን ምንድነው የሚባለው? በስጋው ወራት ምልጃን አላቀረበም? አቅርቧል። አብራራለሁ። እሺ ትንሽ እጨምርላችኋለሁ። ያቀረበው ያ ምልጃ ግን ቤዛነት ነው የሚባለው። የለማኝነት ኢየሱስ አማላጅ የሚያሰኘው ሳይሆን ቤዛነት። እኛ ልናቀርብ የሚገባንን ልመና እኛን ተክቶ ለመነ ነው። እየሰማችሁን አይደለም? ይሄ ምን ይባላል ስንባል ቤዛነት ነው የሚባለው። ቤዛነት ትንሽ ለምሳሌ ጥቅስ አምላኬ አምላኬ ለምን ተወኝ ብሏል አላለም? ብሏል አላለም? አምላክ ነው አይደለም? እሱ ራሱ ኢየሱስ አምላክ ነው አይደለም? አምላክ ከሆነ ታዲያ ለሱ ሌላ አምላክ ኖሮ ነው አምላኬ አምላኬ የሚለው? ምን እያለ ነው? እኛን ተክቶ እኛ ልንል የሚገባንን እያለ ነው ማለት ነው። እየሰማችሁ አይደለም? እኛ የምንለውን ቤዛነት እኮ ነው አንዱ። አሁን ይሄ ቃል ብዙ ትርጉም አለው። አንዱ ቤዛነት ነው፣ ሁለተኛ አርአያነት ነው። በመከራ ጊዜ እግዚአብሔር አምላክን በጸሎት ጥራው ነው፣ ለምነው፣ እባክህ አምላኬ ሆይ ድረስልኝ አድነኝ በለው ማለት ነው። እየሰማችሁ አይደለም ኮንሰፕቱ? ስለዚህ ለቤዛነትም ይተረጎማል፣ ለምንም ይተረጎማል፣ ለአርአያነትም ይተረጎማል። ሌሎች ትርጉሞችን ትቼ ማለት ነው። አትሊስት እናንተ ብዙ ትርጉም ማወቅ ላይጠበቅባችሁ ይችላል። በአንድ ጥቅስ 10 20 ምናምን። ፊዚካሊ ግን ቤዛነትና አርአያነትን ከገባችሁ የትኛውም ጥቅስ አያስጨንቃችሁ። የትኛውም መካከለኛ ሲል በዋናነት የሚተረጎመው ከፈንክሽናል ክሪስቶሎጂ አንጻር አይደለም። መካከለኛ የሚለው ቃል የሚተረጎመው ኦንቶሎጂካሊ ነው። ኩነታዊ ነገረ ክርስቶስ። ኩነታዊ ነገረ ክርስቶስ ምንድነው ያልነው? ተዋህዶ ነው። እየሰማችሁ ነው ወይ? ምንድነው ኩነታዊ ነገረ ክርስቶስ ያልነው?
ተዋህዷዊ ነው ያለው። ስለዚህ ቅዱስ ጳውሎስ ምንድን ነው ያለው? በሰውና በእግዚአብሔር መካከል ያለ አንድ አለ አለ። በማንና በማን መካከል ያለ? ስለዚህ ምን እያለ ነው? ኢየሱስ ኦንቶሎጂካሊ ስንጠራው ፍጹም ሰው የሆነ አምላክ ነው። መልሱ ምንድን ነው እንላለን? ሰው እና አምላክ እውነት ሐሰት? ሰው እና አምላክ እውነት ሐሰት? ሐሰት። በጣም ጥሩ ይዛችኋል። ሰውም አምላክም እውነት ሐሰት? ሰውም አምላክም እውነት ሐሰት? እውነት ችግር የለውም። እሺ ም የሚለው ቃል አንድነትም የሚያመለክት ስለሆነ ማለት ነው። ም ሰውም አምላክም ሲሆን አንድ ነው። ሰው እና አምላክ ሲሆን ግን ሁለት ነው፣ ምንታዌ ማለት ነው። ስለዚህ ክርስቶስ ሰውና አምላክ አይባልም፣ አንዱና ሌላው አይባልም። የሚባለው ፍጹም ሰው የሆነ አምላክ ከተገለጸ ፍጹም ሰው የሆነ እስኪ በሉ ፍጹም ሰው የሆነ በሉ ፍጹም ሰው የሆነ በሉ ቆይ መጀመሪያ ሚጎላለው አይደል? ፍጹም ሰው የሆነ ብለህ መቆም እንችላለን። እንደዛ ብለህ ፍጹም ሰው የሆነ ስለዚህ ይሄ አገላለጽ ፍጹም ተዋህዶን የሚያመለክት አገላለጽ ነው። አይቆርጥም ማለት ነው። ሰው እና ከሆነ ሰው አንድ እና የሚባል አጫፋሪ ያለ ለየ፣ ከዛ አምላክ ሌላ መጣ ማለት ነው። ስለዚህ ሁለት ተደመረ ሁለት ሆነ ማለት ነው። ፍጹም ሰው የሆነ አምላክ ካልን ግን ምን እያልን ነው ማለት ነው? አንድ ክርስቶስ ማለታችን ነው። ግልጽ ነው አይደል? አነጋገሬ መካከለኛ የሚለው ቃል የሚያመለክተው ፍጹም ሰው ፍጹም አምላክ የሚለውን ነው። በሰውና በእግዚአብሔር መካከል አብ መካከለኛ አይደለም። እየሰማችሁ ነው የምናገረው? መልሱልኝ። መካከለኛ ነው አብ? መንፈስ ቅዱስ መካከለኛ ነው? ለምን? አብም መንፈስ ቅዱስም ሰው ስላልሆኑ። አብ አምላክ ብቻ ነው። እየሰማችሁ ነው? መልሱ። አምላክ ብቻ። አብ ምንድን ነው? አምላክ ብቻ። በሉ መንፈስ ቅዱስ አምላክ ብቻ። መልሱ እንጂ ምን ያስፈራችኋል? ወልድስ ስግው ቃል በሉ ምንድን ነው? ሰው የሆነ መካከለኛ ማለት ነው። ያ ሌሎች ከዚህ ቀደም ያስረዳሁትን እንድትይዙ ማለት ነው። ስለዚህ መካከለኛ ነው ሲል በጣም ብዙ ትርጉም አለው፣ ግን ኦንቶሎጂካሊ ነው የሚተረጎሙ ቤዚካሊ ማለት ነው። ሌሎች ትርጉሞችን ትተን እና የመካከለኝነት ትርጉም በጣም ብዙ ነው፣ ግን ይሄ ኦንቶሎጂካል በሚለው ኮንሰፕት ውስጥ ሆናችሁ እንድታስቡ ከማለት ነው ይሄ የምናገረው። ስለዚህ መካከለኛ የሚለውን ስንሰማ አንደነግጥም ማለት ነው። እኛ ፍጹም ሰው ፍጹም አምላክ ነው። ይሄን ማን አለ? ቅዱስ ዮሐንስ አፈወርቅ፣ ቅዱስ ጎርጎርዮስ ዘኑስስ የተባሉ ሊቃውንት። ተጨማሪ ብዙም ያቀርቡታል። ሐዲስ ኪዳንና ብሉይ ኪዳን ለምሳሌ ይሄ አትሮስ በዚህ ጋር አንድ ተቃውሞ በፕሬዝዳንቱ ላይ በትናንትናው ዕለት ለይፋ ስራዊ ጉብኝት ኢትዮጵያ የተገኙት የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን ላይ ሶማሌላንድ ከፍተኛ የሆነ ተቃውሞ እንዲሁም ደግሞ የምትመለከቱትን መግለጫም እንግዲህ በቀጥታ ማውጣቷ ነው እየተነገረ የሚገኘው። እንደሚታወቀው በትናንትናው ዕለት ኢትዮጵያ የተገኙት የቱርኩ ፕሬዝዳንትም እንግዲህ የተለያዩ ጉብኝቶችን ካደረጉ በኋላ አመሻሹን ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር የጋራ ጋዜጣዊ መግለጫ መስጣቸው የሚታወቅ ነገር ነው። በዛ ጋዜጣዊ መግለጫ ወቅትም እንግዲህ ሶማሌላንድን በተመለከተ የቱርኩ ፕሬዝዳንት የተለያዩ አስተያየቶችን ሲሰጡ ነበረ። ፕሬዚዳንቱ እንደተናገሩት ከሆነም እንግዲህ ለሶማሌላንድ የተሰጠው የሀገርነት እውቅና ለኢትዮጵያ የሚሆን በአጠቃላይ ለአፍሪካ ቀንድ ምንም አይነት ጥቅም የለውም ሲሉ የተናገሩትን ንግግር ተከትሎ ነው የሶማሌላንድ መንግስት የምትመለከቱትን ጋዜጣዊ መግለጫ ያወጣው። እንደሚታወቀው ሶማሌላንድ እንግዲህ የሀገርነት እውቅና ለማግኘት የተለያዩ ጥረቶችን እያደረገች እንደሆነ ይታወቃል። ይህንን ከሚቃወሙ ሀገራት መካከልም እንግዲህ በአንደኝነት የምትቀመጠው ቱርክ ነች። ይህንን ተከትሎም እንግዲህ ቱርክ የጋራ መከባበራችንን ልታስቀጥል ይገባል፣ ምንም አይነት ጣልቃ ገብነት መኖር የለበትም፣ በአጠቃላይ ደግሞ ሶማሌላንድ በአፍሪካ ቀንድ ካሉ ክልላዊ ጎረቤቶቿ ጋር የምታደርገውን ጉዞ ለማደናቀፍ ታልሞ የተደረገ ንግግር ነው። ስለዚህ ቱርክ ጣልቃ መግባት የለባትም የሚሉ ይዘት ያላቸውን መግለጫዎች ነው በደብዳቤ መልክ ያወጡት። በዚህና በሌሎች አዳዲስ መረጃዎች በድጋሚ መልሳለሁ። የፕላስ ምልክቷን ተጭናችሁ ቤተሰብ ሁኑ። መልካም ቀን ይሆንላችሁ። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በእኛ ላይ ጦርነት ለመክፈት እየተሸረበ ነው ሲሉ አስጠነቀቁ። የካቲት 11 ምክንያት በማድረግ በመቀለ በተካሄደው ስነ ስርዓት ላይ የፕሪቶሪያው ስምምነት መጣሱንና የፌዴራል መንግስቱ ግዛታዊ አንድነትን ከማክበር ይልቅ ወደ አዲስ ግጭት መግባቱን ገልጸዋል። የጊዜያዊ አስተዳደሩ ፕሬዚዳንት ሌተናል ጄኔራል ታደሰ ወረደን በበኩላቸው ሰላም ፈላጊ ነን ማለት ራሳችንን የመከላከል ፍላጎት የለንም ማለት አይደለም ሲሉ ጠንከር ያለ መልእክት አስተላልፈዋል። የሁለቱ መሪዎች ንግግር በክልሉና በፌዴራል መንግስት መካከል ያለውን ውጥረት ዳግም ማከርሸቱን ያሳያል
ያስፈልጋል እየተባለ ይገኛል። ሰበር መረጃ ሰምቷል። እንመክታለን አሉ ደብረጽዮን። ዛሬ የካቲት 11 የህወሓት ምስረታ እየተከበረ ነው። ዶክተር ደብረጽዮን ገብረ ሚካኤል ታዲያ ህልውናችንን ጥሶ ለሚመጣ አካል እንመክታለን ሲሉ ተናግረዋል። ለከባድ ትግል መዘጋጀት አማራጭ የሌለው ጉዳይ መሆኑን ለህዝባችን ጥሪ አቅርበናል። ፕሪቶሪያው ስምምነት አለመተግበር በሉዓላዊነት በተፈናቃዮች መመለስና በዜጎች ደህንነት ዙሪያ የተገቡት ቃሎች እስካሁን አልተፈጸሙም ብለዋል። በዚህም ምክንያት የትግራይ ህዝብ አሁንም በከባድ ስቃይ መከራና ረሃብ ውስጥ ይገኛል ብለዋል።